ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ሸዋቶቭ መልካም ሳምንት በመላው አድማጮቻችን ጤና ይስጥልን እንደምን አደራችሁ በያላችሁበት እንደ ብራያን ዘመን አቆጣጠር ዮም ርሾን ዩድ ቤት በአዳር ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ደግሞ ማርች 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እሁድ የካቲት 22 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላን ኖዳይኖቭ ስትሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜናም ከዛም ሲቀጥል ደግሞ የፒቁዳ ኦሬፍ የመከላከያ ሰራዊታችን የደጀን እዝ መመሪያዎችን ከሻለቃ ይቸው ባየጋ በሚቀጥልም ያለን የጋዜጦችን አምድ ወቅታዊ ዘገባለን ባለው ተጨባጭ ሁኔታን በተደነት ጸጥታን በተመለከተ በኢራን በኩል ያለው ጦርነትን ይመለከታል። አሁን የሰዓቱን ዜና ካዘጋጇ ወርቅነሽ እሸቴ። ቡኬር ተውሻያው አመሰግናለሁ። አርዕስተ ዜና። የኢራኑ ከፍተኛ መንፈሳዊ መሪ አሊ ኻሜናይ መገደሉን ሀገሪቱ አስታወቀች። በኢራን ላይ የተወሰደውን ወታደራዊ እርምጃ ተከትሎ ወደ እስራኤል ሚሳኤሎች በተከታታይ እየተወነጨፉ ነው። የእስራኤል የአየር ኃይል በኢራን አስተዳደርና ወታደራዊ ተቋማት ላይ የሚወስደውን ወታደራዊ እርምጃ እንደሚቀጥል አስታወቀ። የኢራን አብዮታዊ ዘብ በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ካምፖች ላይ ታይቶ የማይታወቅ ከባድ ጥቃት እንደሚያደርስ አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የኢራኑ ከፍተኛ መንፈሳዊ መሪ አሊ ኻሜናይ መገደላቸውን ሀገሪቱ አስታወቀች። የኢራኑ መንፈሳዊ መሪ አሊ ኻሜናይ ትናንት በሀገሪቱ ላይ በተወሰደው ጥቃት መገደሉን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት ይፋ ማድረጋቸው ይታወቃል። ትራምፕ አሊ ኻሜናይን በታሪክ በጣም አስቸጋሪና ክፉ ከሚባሉት መካከል አንዱ የነበረው ሙቷል በማለት ትሩዝ በተባለው የራሳቸው ማህበራዊ ድረገጽ ላይ የጻፉ ሲሆን ኻሜናይ ከአሜሪካ መረጃና ክትትል ሊያመልጥ አይችልም፣ ከእስራኤል ጋር በቅርብ ትብብር ስለሰራንም ምንም አማራጭ አልነበረውም ብለዋል ትራምፕ። እስራኤልና አሜሪካ በጋራ ትናንት ሊነጋጋ ሲል በኢራን ላይ በወሰዱት ወታደራዊ እርምጃ በርካታ የኢራን ባለስልጣናት ተገድለዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ደፍሪን ትናንት ምሽት በሰጡት ጋዜጣዊ መግለጫ የኻሜናይ የመረጃ አማካሪና የመከላከያ መማክርት ዋና ጸሐፊ የነበረው አሊ ስምኻኒ፣ የኢራን አብዮታዊ ዘብ አዛዥ መሐመድ ፓክፋር፣ የመረጃ ክፍል ኃላፊ የነበረው ጻላህ አስሪ፣ የኻሜናይ ወታደራዊ ጽህፈት ቤት ኃላፊ መሐመድ ሻራዚ፣ የመከላከያ ሚኒስትሩ አዚዝ ናሲር እና የሳፒጅን ኃላፊው ሁሴን ጅብሪ አማሊያን የተገደሉ መሆናቸውን ተናግሯል። ፕሬዝዳንት ትራምፕ የኢራን ህዝብ አስተዳደሩን የሚቀይርበት አጋጣሚ ላይ መሆኑን የገለጹ ሲሆን በኢራንም ህዝቡ ደስታውን እየገለጸ መሆኑን ትናንት ምሽት ዘገባዎች ተመልክተዋል። ዘግይቶ በደረሰን ዘገባ በኢራን የኻሜናይን መገደል ያስታወቁ ሲሆን በሀገሪቱ የ40 ቀናት ሀዘን መታወጁ ታውቋል። የኻሜናይ ደጋፊዎች በኢራን ጎዳናዎች ወጥተው ሀዘናቸውን እየገለጹ ናቸው። ኻሜናይ በነበሩበት ቦታ 30 ቦምቦች መጣላቸውም እየተገለጸ ነው። በኢራን ላይ የተወሰደውን ወታደራዊ ጥቃት ተከትሎ ወደ እስራኤል ክልል በርካታ ሚሳኤሎች ተተኮሱ። ትናንት ምሽት በቴል አቪቭ በቀጥታ በደረሰ ጉዳት አንዲት በ50 ዓመት የዕድሜ ክልል የምትገመት ሴት የተገደለች ሲሆን 25 የሚሆኑ እስራኤላውያን ቆስለዋል። ቁስለኞች በቀላል ሁኔታ የተጎዱ ሲሆን አብዛኞቹ የሕክምና እርዳታ ከተደረገላቸው በኋላ ወደ ቤታቸው እንደሚመለሱ ተገልጿል። ከመካከላቸው ግን ሁለቱ በመካከለኛ ሁኔታ እንደተጎዱ ዘግይተው የወጡ መረጃዎች እየጠቆሙ ናቸው። የእስራኤል የአየር ኃይል በኢራን ማጥቃቱን እንደቀጠለ ነው። በአስሮች የሚቆጠሩ የጦር አውሮፕላኖች ንጋቱ ላይ በኢራን ማዕከላዊና ምዕራባዊ ክፍል 30 የሚሆኑ ቦታዎችን ያጠቁ ሲሆን ጥቃት ከደረሰባቸው ቦታዎች መካከልም
የአየር መቃወሚያ የሚሳኤል ማስወንጨፊያ ቦታዎች፣ የሀገሪቱ አስተዳደር ተቋማትና ወታደራዊ እዞች ይገኙበታል። የእስራኤል መከላከያ ሰራዊት በኢራን ሽብርተኛ አስተዳደር የባላስቲክ ሚሳኤል ስርዓት ላይ ጉዳት ማድረሱን እንደሚቀጥልም አስታውቋል። ከዚህ ጋር ተያይዞ ወደ ኢላት የተላከ ያለ ሰው የሚበር አይሮፕላን ከደቂቃዎች በፊት መክሸፉ ታውቋል። ቀደም ሲልም በአራባ አካባቢ በተመሳሳይ ያለ ሰው የሚበር አይሮፕላን ከሽፏል። በሰው ላይ ጉዳት አልደረሰም። የኢራን አብዮታዊ ዘብ በእስራኤልና በአካባቢው በሚገኙ የአሜሪካ ወታደራዊ ካምፖች ላይ ከባድ ጥቃት እንደሚያደርስ አስታወቀ። የኢራን አብዮታዊ ዘብ የኻሜኔይ መገደል ይፋ ከሆነ በኋላ ባወጣው መልእክት በድርጅቱ ታሪክ ከፍተኛ የሆነ ጥቃት በእስራኤልና በአካባቢው በሚገኙ የአሜሪካ ወታደራዊ ካምፖች ላይ በቅርቡ እንደሚደርስ ዝቷል። በተጨማሪም የኻሜኔይ ሞት ኢራንን በቆራጥነት የሚያነሳሳና የኻሜኔይን ዓላማ ለማስቀጠል የሚበረታታ ነው፣ እስላምና ኢራን ከምንጊዜውም በላይ ይዋሃዳሉ ማለቱን ከደረሰን ዘገባ መረዳት ችለናል። ፕሬዝዳንት ዶናልድ ትራምፕ ከኻሜኔይ ሞት በኋላ ኢራንን ማን እንደሚያስተዳድር ሀሳብ እንዳላቸው ከሲቢኤስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ገለጹ ተባለ። ትራምፕ ኢራንን ለማስተዳደር ጥሩ ተወዳዳሪዎች አሉ በማለት ማን እንደሆነ እንደሚያውቁ ነገር ግን ማንነቱን መናገር እንደማይፈልጉ ገልጸዋል። በተጨማሪም አሁን በኢራን ያለው ሁኔታ ከበፊቱ የተሻለ ስለሆነ በድርድር ስምምነት ላይ መድረስ እንደሚቻልም ገልጸዋል። ፕሬዝዳንት ትራምፕ በተደረገላቸው ቃለ መጠይቅ። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ በትንሹ ይጨምራል፣ ነገም ሙቀቱ እየጨመረ እንደሚሄድ ተገልጿል። ዛሬ በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ ይጠበቃል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 12፣ በቴል አቪቭ በሃይፋና በቤኤርሸባ 16፣ በኤላትና አካባቢዋ 21 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ። ሁለገብ የሆነ ባልደረባችን ወርቅነሽ እሸቴ ያለውን ተጨባጭ ሁኔታ ጠዋት ላይ ግሩም የሆነ ዜና ነው ያቀረብሽው። በጣም እናመሰግናለን። እንግዲህ ከዜና ወጃ ቆይታ በኋላ ወደ አንቺ ስንመለስ ወቅታዊ ዘገባም ይኖረናል። ከዛ በፊት እንግዲህ የፒኩዳ ኦሬፍ የመከላከያ ሰራዊታችን ደጀን እዝ መመሪያዎችን ከአይቸው ባዬ ጋር እንቀበላለን። ቆይታ በኋላ ወደ አንቺ እንመለሳለን ማለት ነው። ሸቧቶ ወርቅነሽ። ሸቧቶ ሻየው መልካም ሳምንት ለአድማጮችም ላንተም። አዎ ለሁላችን። አሁን አንድ ዜማ ሙዚቃ ይህ የተከበራቸው አድማጮቻችን ከወቅቱ ተጨባጭ ሁኔታ የሽለላ ፉከራ ያካተተ ዜማ ሙዚቃ ነው። እንግዲህ ሽለላ አሁን ላይ ሆነን የመከላከያ ሰራዊታችን ደጀን እዝ ፒኩዳ ኦሬፍ ያለው መመሪያ ምን ይመስላል? ሻለቃ አይቸው ባዬ ጤና ይስጥልኝ፣ እንደምን አደርክ? ጤና ይስጥልኝ ሻያው ወርቅነሽ፣ እንዲሁም አድማጮቻችን እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን፣ ደህና ነን። እንግዲህ ያለው የሮኬት የረጅም ርቀት ተምዘግዛጊ ሚሳይሎችና ሮኬቶች ከኢራን በኩል ወደ ሀገራችን እየተወነጨፉ ናቸውና ያለው ተጨባጭ ሁኔታ አሁን ካንተ ጋር ወደ ቃለ ምልልስ ስንመጣ የደረሰን ከፒኩዳ ኦሬፍ ያው ባለንበት በዋና ከተማ ኢየሩሳሌም አቅጣጫ አካባቢ ወነጨፋል ተብሎ ይታሰባልና የመከላከያ አቅራቢያ መሆን ይላልና ያለው ተጨባጭ ሁኔታ እንዴት ነው አይቸው ባዬ? ኢሻያው በድጋሚ እጅግ በጣም አመሰግናለሁ። አሁን ቀደም ሲል እንደጠቀስከው እንግዲህ በአሁኑ ሰዓት ሀገራችን እስራኤል ጦርነት ላይ እንዳለች ያው ከትናንትና ጀምረን ሁለተኛ ቀን አስቆጥረናል። ዛሬ 3 የአደጋ ማስጠንቀቂያ ምልክቶች አሉ። ይሄም አሁን ቀደም ሲል የሰማነው አንተም እንደተናገርከው የዚህ አይነት መልእክት በሚደርሰን ሰዓት በስልካችን ወይም በቴሌቪዥን ስካየን የአደጋ ማስጠንቀቂያ ደወል ከተወሰኑ ደቂቃዎች በኋላ ይደወላል። በዚህ ሰዓት ይህን መልእክት ስንሰማ ወደ አደጋ መከላከያ መጠለያ ክፍል ባሉ ቦታዎች ወይም የአደጋ መከላከያ መጠለያ ክፍል አካባቢ እንድንሆን የሚል መመሪያ ነው። ይሄ አንዳንዶች ይህን ሲሰሙ ቀጥታ ወደ አደጋ መከላከያ መጠለያ ክፍል ይገባሉ። ስለዚህ የዚህ አይነት መልእክት ስንቀበል በቅድሚያ አካባቢያችን ወዳለ አደጋ መከላከያ መጠለያ ክፍል በአካባቢው እንሁን ነው የሚል እዛው ሆነን መጠባበቅ አለብን። በተለይ ደግሞ ይሄ በጋራ አደጋ መከላከያ መጠለያ ክፍል ለምንጠቀም እንዲሁም ወይም ውጭ ላይ ያለን
መኪና በማሽከርከር ላይም ከሆነ ወይም በተለያዩ ጉብኝትም ወይም ለአንዳንድ ነገሮች ወጣን ከሆነ ለኛ ከፍተኛ ማስጠንቀቂያ ነው። ይሄ ወደ አደጋ መከላከያ መጠለያ ክፍል እንድንሄድ የተሰጠነ ጊዜ ገደብ ነው ማለት ነው። ስለዚህ የዚህ አይነት መልእክት ስንሰማ ወዲያውን ራሳችን ከአደጋ ሊከላከል የሚችል ቦታ በመፈለግ እዛ አካባቢ መሆን ያስፈልጋል። ወዲያውን የአደጋ ማስጠንቀቂያ ደወል በምንሰማበት ሰዓትም ወደ አደጋ መከላከያ መጠለያ ክፍል በመግባት በርና መስኮቱን አጥብቆ በመዝጋት አዲስ መመሪያ እስከምንቀበል ድረስ መጠበቅ ያስፈልጋል። ኢሳያ ሁላችንም እንዳየነው ትናንት ሌሊት በቴል አቪቭ አካባቢ በቀጥታ ከኢራን በተወነጨፉ ፕላስቲክ ሚሳኤል ጉዳት ደርሷል። ከህንጻ ላይ አንድ ሰውም በህይወት አተናል። ከዚህ ዓለም በሞት ተሰናብቷል። በዚህ ጥቃት ምክንያት ነው። ብዛት ያላቸውችም ወደ 20 የሚሆኑ የቆሰሉ ማለት። ይህ የሚያሳየው ነገር ምንድነው? የደጀን ዕዙ የሚሰጠው መመሪያ ህይወትን የሚያድን መሆኑና ይህ ሮኬት ተምዘግዛጊ ፕላስቲክ ሚሳኤል ቀላል እንዳልሆነ ነው የሚያደርሰው ጉዳት ከፍተኛ እንደሆነ ከባለፈውም ባለፉት 6 ወር ከነበረው ጦርነትን ባሻገር አሁንም እያሳየን ያለ ነው። ምንም እንኳን መከላከያ ሰራዊታችን ከፍተኛ ጥቃት ቢያደርስም መከላከሉን ቢያደርግም የኪፓት ባርዜሉም ይሄ ጨረሩም ሁሉም የመከላከያ የአደጋ መከላከያዎችም ቢኖሩም አንዳንዴ ምንድነው የሚሉት አባቶቻችን ከንፍሮ ጥሬ የሚባል ነገር አለ። እንደዛ አይነት ነገሮቹ በሚወድቁበት ሰዓት አደጋ እያደረሱ ነው፣ እያየን ነው። ስለዚህ ለሚሰጡት መመሪያዎች ቸላ ሳንል መመሪያዎችን በትክክል ተግባራዊ እናድርግ። ከአደጋ መከላከያ ክፍል ከገባን በኋላ ውጡ እስከምንባል ድረስ እንዳንወጣ። ከአሁን በፊት ከ10 ደቂቃ በኋላ እንወጣ ነበር። አሁን ግን እንዳንወጣ። ይሄው አሁን ሁላችንም ወደ አደጋ መከላከያ መጠለያ ክፍል እንግባ። ወደ አደጋ መከላከያ መጠለያ በቴሌቪዥን አካባቢ በዝርዝሮች በማስጠንቀቅ መካከለኛ ሀገራችን ክፍል እንዲሁም ኢየሩሳሌም አካባቢ ይህን የአደጋ ማስጠንቀቂያ ደወል ስንሰማ ወደዛ እንግባ። ረምሌ ከተማ አካባቢ כפר סבא ሎድና አካባቢ መለከታን חולון התראה אור יהודה יהוד מונוסון רמת גן מזרח קריית אונו גבעתיים התראה רמת גן מערב ምዕራባዊ בני ברק כן גבעת שמואל פתח תקווה רמת השרון התראה מודיעין עילית ראשון לציון מזרח ראשון לציון מערב בת ים הרצליה מרכז וגליל ים התראה תל אביב דרום העיר ויפו תל אביב מזרח תל אביב מרכז העיר תל אביב עבר הירקון רחובות እንግዲህ ማስጠንቀቂያው ፒኮዳ ወሬ በቴሌቪዥን በቀጥታ ቤት አካባቢ ጥንቃቄ ማድረግ እንደሚገባ በዝርዝር በጽሁፍም በድምጽም በብራይስጥ የተላለፈውና አሁን እዚህ ላይ ሻለቃቸው ባየ ካለው አምባገነናዊ በብዙ በሚሊዮን የሚቆጠሩ ዜጎችም ሳይቀር የገደለ አረመኔ አምባገነናዊ መሪ መንፈሳዊ መሪ የሚባለው አሊ ኻሜኒ ተወገደ፣ ወደማይቀረው ዓለም ተሸኘ ተባለ። አሁን ይህን እየሰማን አይ ቀንደኛው መሪ ተደመሰሰ ብለን ይህንን ምናልባት መንግስቱ ወደቀ ተወገደ ብለን እንዝላልነት እንዳይኖርን ትልቁ ማስጠንቀቂያ ይሄ ነው። ሻያው እኛ አሁን ሰላም እንሆናለን ማለት አንችልም። እስከተተከለ ድረስ የአደጋ ማስጠንቀቂያ ደወል እስከተደወለ ድረስ የአደጋ ማስጠንቀቂያ የምንሰማ በሙሉ ወደ አደጋ መከላከያ ክፍል በመግባት ውጡ የሚል መልእክት ካልተቀበለ ትልቅ ለሁላችንም ትልቅ መመሪያና ትልቅ ሀሳብ የቀረበ የአደጋ መከላከያ ወይ ማስጠንቀቂያ ነው። ስለዚህ ሁላችንም ወደ አደጋ መከላከያ መጠለያ ክፍል ገብተን አዲስ መመሪያ እስከምንቀበል ድረስ መጠበቅ አለብን፣ መስማት አለብን። ትምህርት ቤቶች ተዘግተዋል። ዛሬ
ከነገ ማታ ድረስ ትምህርት ቤቶች ማንኛውም የድግስ አይነቶች የስብሰባ አይነቶች ሙሉ በሙሉ የተከለከሉ ናቸው። ኢሻያው እዚህ ላይ ትኩረት ልንሰጠው የሚገባ በትናንትናው ዕለትም በአንዳንድ ቦታዎች በሀገራችን ክፍል የአደጋ ማስጠንቀቂያ ደወል እየተሰማ ይሄ የድግስም ሆነ ትምህርት ቤትም ሁሉ ነገር ተከልክሎ ድግስ ያደረጉ የኛ ማህበረሰብ የወጡ ሰዎች አሉና ለምን እንደዚህ እንደሚደረግ እኔ አላውቅም። ምናልባት ችግር እስከሚደርስብን ድረስ ነው ወይ የምንጠብቀው? አደጋ እስከሚደርስብን ጊዜ ነው የምንጠብቀው? ሙሉ በሙሉ ሀገረ እስራኤል ማንኛውንም የትምህርት እንቅስቃሴ የስብሰባም የሥራ ቦታዎቹ ታግደው ባሉበት ሰዓት አሁን የተለያዩ ድግሶችን ማድረጉ እጅግ በጣም የተከለከለ ነው። የሰውን ነፍስ አውጥቶ ለገበያ ማቅረብ መግደል ማለት ነው። ይሄ የሚደረገው በመላ ሀገሪቱ ማለት ነው። በሁሉም ሀገሪቱ የድግስ ቤትም ይባላል። በመላ ሀገሪቱ ማንኛውም አይነት የድግስ አይነት የስብሰባ አይነት መሰባሰብ በፍጹም የተከለከለ ነው። በባህር ዳርቻዎች መሄድ የተከለከለ ነው። ስራ ቦታም እንኳን ራሱ የነፍስ ወከፍ የሆኑ የስራ ቦታዎች ካልሆነ ወደ ስራ ቦታ መሄድም የተከለከለ ነው። ይህ ባለበት ደረጃ አሁን የተለያዩ ድግሶችን አመታት ነው 7 ነው ሌላ ወይም ሰርግ ወይም የተለያዩ ድግሶች የተዘጋጁ ቦታ አሉ። ምግቡን ምን እናድርገው ይላሉ። ከሰው ህይወት ይበልጣል ወይ ይሄ ምግብ? የሰው ህይወትን ማጥፋት እስካልደረሰብን ድረስ ለምንድን ነው እንደምናደርገው? መመሪያ አለ። እንደ ሀገሪቱ ዜጋ እንደመሆናችን መጠን የሚመሰጠው መመሪያ ተግባራዊ ማድረግ አለብን። ከእንደዚህ አይነት ነገሮች መቆጠብ አለብን። ይሄ ተገቢም አይደለም። ማህበረሰቡን ቢሆን የአደጋ ማስጠንቀቂያ እየሰማ ሰው እየተባለ መከልከል እየሰማ ለምንድን ነው የሚሄደው? ያ ሰው ደግሻለሁ ድግሱ ይቅራ። ጦርነቱ ታውክስ የጀመረው አረብ ቅዳሜ ጠዋት አካባቢ ነው። እዛ በፊት ፒኩዳ ወሬፍ ድግስ እንደማይሆን መመሪያ አስተላልፏል ወይ? አላስተላለፈም። ነገር ግን ከቅዳሜ ማታ ጀምሮ ትናንትና ከቀን ጀምሮ እየተነገረ ያለው ይሄ ሁኔታ ነው። ማንኛውም ድግስ ትምህርት ቤት አይነቶች በሙሉ ዝጎች ነው። ማንኛውም መንግስት ሁሉም ነገር የተከለከለ ነው። እዚህ መሰባሰብ የሚባለው ነገር የተከለከለ ነው። ለምንድን ነው ታዲያ ተከልክሎ እያለ እያወቅን ለምን ማህበረሰባችን ለሌላ ችግር ውስጥ እንከታለን? ለምን ሌላ? ይሄ እኮ በሰው ነፍስ ላይ መጫወት ማለት ነው ይሻየው። ስለዚህ እባካችሁን ከእንደዚህ አይነት ነገር ከማድረግ ተቆጠቡ። በተጨማሪ አንዳንድ ተወንጭፈው መሬት ላይ የወደቁት ተምዘግዛጊ ሮኬት ሚሳኤሎች ይገኛሉ። ወደ እነዚህ አካባቢ መሰባሰብ ወይም ያንን ከባየን ሰዓት ሂደን መንካት፣ ፎቶ ማንሳት የመሳሰሉ ነገሮች ለአደጋ ህይወታችን ለአደጋ ስለሚያጋልጡ ከእንደዚህ አይነት ነገሮች እንድንቆጠብ። ሻለቃቸው ባየ በዚህ ጋር በተያያዘ የደህንነት አስጊነትን ባለበት ሁኔታ ጋር በተያያዘ አላስፈላጊ በሆነ የእግር ጉዞ እንቅስቃሴ ማድረጉ ደግሞ መቆጠብ ያለበት መሰለኝ። ትክክል ነው። ለመጣበት ምድሮዛ አመሰግናለሁ ይሻያው። ማንኛውን እንቅስቃሴ ወይም ከቤት ውጭ አላስፈላጊ ከሚደረጉ እንቅስቃሴዎች በሙሉ መቆጠብ አለብን። አንርሳ፣ ያለንበት አሁን በጦርነት ነን ያለ ነው። ትናንትና ከ8 ሰዓት ጀምሮ በአጠቃላይ በሀገረ እስራኤል ሁላችንም ሰምተናል። የአደጋ ማስጠንቀቂያ ደወልም ተሰምቷል። በስልካችን መልእክት ተቀብለናል። ይህ ማለት ምንድን ነው? ከዕለት ኑሯችን ድሮ አሁን ስንኖር የነበረው ከዕለት ኑሯችን ወደ የጦርነት ጊዜ የጦርነት ሰዓት ነው በሚል ማህበረሰቡ በሙሉ ህዝበ እስራኤል በእስራኤል ሀገር ውስጥ የሚኖረው በሙሉ ወደ ጦርነት የተሸጋገረበትና ይህ ማለት ደግሞ ምንድን ነው? በጦርነት ወቅት የሚሰጡ መመሪያዎች አሉ። በመመሪያዎች መሰረት ብቻ ነው የምናልፈው፣ የምናደርገው፣ የምንሰራው። ስለዚህ ሁላችንም ቢሆን የደጀን ህዝብ የሚሰጠው መመሪያ እናክብር። በደጀን ህዝብ መመሪያው መሰረት እንመራ። ህይወትን እያዳነ እያየን ነው። ህይወታችን አሳልፈን አደጋ ላይ አንጣል። ይህ የሚተኮሰው ባሊስቲክ ሚሳኤል አደገኛነቱን እያየን ነው። ከአሁን በፊት ከተለያዩ ቦታዎች ሲተኮሱ የነበሩ አይነቶች አይደሉም። በትናንትናው ዕለት አይተናል። አንዷ እንኳ ወድቃ ስንት ቤት ከ7 በላይ ቤቶችን ያፈረሰ የደረመሰ ከ20 በላይ ሰዎችን የቆሰሉበት አንድ ህይወት የተቀጠፈበት ሁኔታን አይተናል። ሁላችን ይሄን እያየን ለምንድን ነው ታዲያ ራሳችን አሳልፈን ለአደጋ የምንሰጥና? እባካችሁን ድግስ የምታደርጉ ሰዎችም ሌሎች ማህበረሰቡም ቢሆን በሚጠሩበት ሰዓት ህይወታቸውን አሳልፋቸው ለሰው አትስጡ። ህይወታቸውን አሳልፋቸው እንድትሞቱ አታድርጉ፣ ወይም አደጋ እንዲደርስባቸው አታድርጉ። መመሪያ እየተሰጠ ነው። በመመሪያው መሰረት እንመራ። ሻለቃቸው ባየ
ባልደረባችን ሌላው ደግሞ ያልተጠበቀ አደጋ በደረሰበት ወይም ሚሳኤል በወደቀበት አካባቢ የተጎዱ ሰዎች በተጎዱበት ጊዜ ለየትኛው አካል ለየትኛው ማዕከል ማሳወቅ አለባቸው? ትክክል ነው። ይሄ የሚያሳውቀው የዛ ቦታ የደረሰው ከአንድ ቦታ አደጋ ቢደርስ እንኳን የደጀንዙ የፖሊስ ሰራዊቱ በአደጋ ጊዜ የሚሰሩ በዚህ ጉዳይ የሰለጠኑ የተማሩ ባለሙያዎች አሉ። እነሱ በፍጥነት በአካባቢው በመድረስ አስፈላጊውን እርዳታ ይሰጣሉ። በእንደዚህ አይነት ቦታዎች በወደቁበት አካባቢ እየቀረጽን ማስተላለፍ በተለይ በዘመን አመጦች በመገናኛ መረቦች ማሰራጨቱ ለጠላት ቦታ መስጠት ነው፣ ለጠላት ጥቆማ መስጠት ነው። ስለዚህ ከእንደዚህ አይነት ነገሮች እንቆጠብ። ክልክል ነው፣ እንደዚህ ነገር አናድርግ። ምክንያቱም ጠላቶቻችን የሚፈልጉት ይሄ ነው። እዚህ ቦታ እንደዚህ ቦታ በዚች አካባቢ እንዲህ ብሎ ወደቀ እንዲህ ነው ሲባል እነሱን እኛ ያሁን እንደ ኢሳያው የመከላከል አቅማችን እያደገ በመጣ ቁጥር እነሱ ደግሞ ተንኮል ስራቸውን እንደዚሁ እያደገ የመጣበት ሁኔታ ነው። ስለዚህ ሁላችንም በተጠንቀቅ ሁላችንም በጦርነት ነው ያለነው። የግል አስተዋጽኦ ማድረግ አለብን። እዚህ ላይ የኛው አስተዋጽኦ እኛ የምናደርገው ምንድነው? የሚሰጠው መመሪያ በመመሪያው መሰረት ህይወታችን መምራት። ግቡ ሲባል እንገባለን፣ ውጡ ሲባል እንወጣለን። ደረሰ አደጋ ለዚህ ምላሽ ካንተ ፈልገው ያልተጠበቀ አደጋ በደረሰበት አካባቢ አስቸኳይ እርዳታ ለመቀበል የሚባል ለፖሊስ ለሚኒስቴር እስራኤል 100 ቁጥር መደወል እንደገና አስቸኳይ ሕክምና እርዳታ ለማግኘት ማጌን ዳቪድ አዶም 101 እንደገና ፒኩዳ ኦሬቭ ይሄን ደግሞ ማስረዳት ጥሩ ነው አይደለም እንዴ? አንደኛ ይሄ ያለ በትክክል ማድረግ ይቻላል። አዎ ሁሉም በአደጋ ጊዜ የሚሰሩ ቁጥሮችን አስቀድመን ብንይዝና በዚህ መሰረት ብንጠቀም ጥሩ ነው። አንድ ሁለተኛ ደግሞ ባንደውልም እኛ ራሳችን ከአደጋ መከላከል ካለንበት ቦታ ያ ሚሳኤል መጥቶ በመታው ጉዳት ከደረሰበት ቦታ የመከላከያ ሰራዊቱም የደጀንዙም የፖሊስ ሰራዊት የእሳትና አደጋ ሰራተኞች እንዲሁም በችግር ጊዜ የሚያመጡልን እንደ መገን ዳቪድ አዶም እንደ ይሁዳ ጻላ የሚባሉት በሙሉ በሰዓቱ በሰከንድ ውስጥ በቦታው በመገኘት አስፈላጊውን እርዳታ ይሰጣሉ። ይሄም እያየን ነው። ትናንት ቴልአቪቭ ላይ በተከሰተው ክስተት አይተናል ምን ያህል የመከላከያ ሰራዊታችን የደጀንዙም የፖሊስ ሰራዊትም የእሳትና አደጋ መገን ዳቪድ አዶም ይሁዳ ሁሉም ባንድ ላይ በመተባበር እየሰሩ ነው ያለ። ለዚህ እኛ የነሱ ስራ ነው፣ ለዚህ እንስጣቸው። እኛ ግን ማድረግ ያለብን ምንድነው? የሚሰጠው መመሪያ መሰረት እናዳምጥ፣ በመመሪያው መሰረት እንሂድ። አንዳንድ ሐሰተኛ የውሸት ዜናዎች ይሰራጫሉ። ያን ተቀብለን ከማሰራጨት እንቆጠብ። የደጀንዝ የሚሰጠው መመሪያ ተግባራዊ እናድርግ። መፍራት መደንገጥ አያስፈልግም። አንዳንዶች ቤተሰቦች በተለይ በጋራ አደጋ መከላከያ መጠለያ ክፍል የሚጠቀሙት ምንድነው የሚሉትኝ 9 ጊዜ መውጣት መውረዱ ሰለቸን የሚሉ አሉ። እንደዚህ አይነት ነገር በእርግጥ ይገባናል ያለ ነው። ነገር ግን ህይወትን ለማዳን እስከሆነ ድረስ መውጣት መውረዱ ምንም ማለት አይደለም። አቅመ ደካማ የሆኑትኝ አቅማቸው አሁንም መውጣት መውረድ የማይችሉ ካሉ ግን ከአደጋ መከላከያ መጠለያው ክፍል ውስጥ የራሳቸውን የሚያስፈልጋቸውን ነገር ይዘው እዛ መቆየት እዛ መጠቀም ይቻላል። ስለዚህ ሁላችንም የአደጋ መከላከያ መጠለያ ክፍል በገባን ሰዓት ውጡ እስከሚባል ድረስ እንዳንወጣ ራሳችን ከአደጋ የምንከላከልበትን ቦታ ደግሞ የራሳችን ዕጣ ፈንታ ነው። የደጀንዙም ፖሊስም ሀገረ እስራኤልም የእስራኤል መንግስትም የሚያስፈልገን በሙሉ አዘጋጅቶ ይዞልን ቀርባል። አብዛኞቻችን የኛ ማህበረሰብ ያለበት በግል የምንጠቀምበት የአደጋ መከላከያ መጠለያ ክፍል የለም። ያ ማለት ምንድነው? ማማድ ወይም ከቤት ውስጥ ያለ ወይም ከፎቅ ያለ ወይም ከፎቅ ስር ያለ አደጋ መከላከያ መጠለያ ክፍል ያለ። ስለዚህ የደጀንዝ የሚሰጠውን መመሪያ ተግባራዊ እናድርግ፣ እናዳምጥ መመሪያውን፣ በመመሪያው መሰረት እንሂድ። ልጆችን በተመለከተ ደግሞ መዋሸት አያስፈልግም። እንደ እድሜያቸው መናገር፣ በግልጹ እውነቱን መናገር። ልጆች ያለንበት ሁኔታ እንደዚህ ነው። ሁላችንም በእድሜ አኳያ እንደ እድሜያቸው ማወቅ ያለባቸውን ነገር ማሳወቅ። አይዞህ አትፍራ፣ ምንድነው መፍራት አያስፈልግም ማለት አያስፈልግም። ማጽናት፣ እኔም ፈርቻለሁ፣ እናንተም ያስፈራል። ነገር ግን ባለፈውም እንደዚህ አይነት ጦርነት ነበር፣ አልፈነዋል፣ ይህን ደግሞ እናልፈዋለን በማለት ልጆችን ማስተባበል ከኛ ከወላጆች ማረጋጋት ይጠበቅብናል።
በጣም ግሩም በውትድርና አገልግሎት ተጠባባቂው ሻለቃ ይቾባዬ ለሰጠው ማብራሪያ መግለጫ በጣም እናመሰግናለን። ሌላ አዳዲስ ነገሮች ካሉ ያው በቀጣይ በድጋሜ ቀን ላይ እንገባለን። ቀን ላይ ተመልሼ እገባለሁ። ከዛ ባሻገርም ይሻያው በተለያዩ የመገናኛ መረቦች በዋትስአፕ ድረገጽ በተለይ አንዳንድ መልእክቶችን እንልካለን። የደጀን ዕዝ የሚሰጡ መመሪያ በእኔም ሆንኩ ወይም በደጀን ዕዝ የሚሰጡት መመሪያዎችን እንልካለን። ያን እየተቀበልን ላልሰሙት ሌሎች እንድናስተላልፍና በሚሰጠው መመሪያ መሰረት እንድንከላከል ራሳችን ሊደርስብን ከሚችል አደጋ እንቆጥብ፣ እንጠብቅ ነው የምለው። ይሻያው እጅግ በጣም ነው የማመሰግነው። ሰላም ይስፈን። እግዚአብሔር መልካም ቀን። መልካም ቀን።